በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ አምላካችን ልዑል እግዚአብሔር ሆይ በዚህ የቅዱስ ሚካኤል የምልጃ ጸሎት አማካኝነት በምድራዊት መቅደስ ሆነን የምናቀርብልህን ጸሎተ አማሃ በሰማያዊት መቅደስ ሆነ ተቀበለን። አቤቱ አዚምና መተት የሚሰሩብንን ያጠፋቸው ዘንድ ሊቀ መላእክት ቅዱስ ሚካኤልን ወደኛ ላክልን። ይህም እንደ ቸርነት ነው እንጂ እንደ በደላችን አይሁን። አንድ አምላክ በሆነ በአብና በወልድ በመንፈስ ቅዱስ ስም በማመን የሚጸለይ የቅዱስ ሚካኤል ድርሳን ይህ ነው። እግዚአብሔር ስለ ትሕትናው ስለ ታማኝነቱና ስለ ፍጹም ክብሩም ለቅዱስ ሚካኤል የሰጠው ይህ አስማተ መለኮት ታላቅና ገናና ክቡርና አሸናፊ ነው። ቀድሞ በሰማይ ሰልፍ በሆነ ጊዜ ቅዱስ ሚካኤል ዘንዶውን ወግቶ ወደ መሬት የጣለው በዚህ አምላካዊ ስመ መለኮት ነው። አቤቱ እኔም እንዲሁም ይህን ጸሎት የሚከታተሉትም ረቂቃኑን ግዙፋኑን ጠላቶቻችንን ድል እንመታ ዘንድ በትሑት ስብዕና ሆነን ኤኮስ አሜ ኢኪ ኤንካ ካዜ አርናኬ ኬም ካዮን ፒካጊሎ አስኤሎት አስሶም አርኤም ያብስትጋ ፓይርጋ ያቢሳት ፌኤ ኤንካ ብዕላኪፍ አርሃሎ አውፅ እያለን እንጸልያለን። እነዚህን የከበሩ ቃላትና የእግዚአብሔር ህቡ ስሞች በቅዱስ ሚካኤል እጅ የተገኙና በዕብራይስጥ ቋንቋ ከቃላቶች ሁሉ የበላይ የከበሩ እንደሆኑ የታወቀ የተረዳ ነው። ይህን መጽሐፍ የጻፈ ሰው ይህን ህቡ ስም ከመጽሐፉ አይለየው፣ በንጹህ ቦታ አስቀምጦ በክብር ይጠብቀው እንጂ። ለዘላለሙ ጠላቱን አሸንፎ ለእሱ ረዳት ጋሻ መከታ ይሆነዋልና። በመዓልትና በሌሊት ለጥፋት የሚዘዋወሩ የጸላይ ዲያብሎስ ሰራዊቶች በአሸናፊ በልዑል እግዚአብሔር መቅሰፍተ መዓት ፈጽሞ ይደምሰሱ፣ አሜን። በቅዱስ ሚካኤልና በቅዱስ ገብርኤል ጸሎት በ99ኙ ነገደ መላእክትና በ24ቱ ካህናተ ሰማይ በ40ቱ እንስሳም ጸሎት እርኩሳን መናፍስት ጸዋጋን አጋንንት ከኛ ይራቁ፣ አሜን። የወልደ እግዚአብሔርን ቃለ ወንጌል በጻፉ በማቴዎስና በማርቆስ በሉቃስና በዮሐንስ ቃል በጴጥሮስና በጳውሎስ ስልጣን የተወገዙ ይሁኑ። በነፍስና በስጋ በውስጥ በአፋ ንጽሕት በሆነች ከሴቶች ሁሉ ተለይታ ንዕድ ክብርት የፍጥረት ሁሉ መመኪያ በሆነች አምላክን በወለደች በቅድስት ድንግል ማርያም የጸሎት ኃይል የዲያብሎስ አበጋዞች እኩያን መሰሪያን የዛር ውላጆች ሟርተኞች ፈጥነው ይወገዱ፣ አሜን። በእውነት በመዓልትና በሌሊት በቀትርና በከሰዓት ከጧት እስከ ማታ ከማታም እስከ ጠዋት የሰውን ሰውነት የሚያስደነግጡ የዲያብሎስ ሰራዊት አጋንንትና ሰይጣናት ሁሉ የምድር ማዕዘኗን በሚያጸኑ በሰባቱ ኃይለ ነፋሳት እንደ ጢስጤሰው እንደ ጉምተን ነው ይጥፉ። በእኔና ይህን ጸሎት በሚከታተሉት ላይ በሁላችንም የጥምቀት ልጆች በምንሆን የክርስቶስ ወገኖች ሁሉ ላይ ግን ከላይ ከሰማይ የእግዚአብሔር ምሕረቱ ቸርነቱ ይቅርታው ይምጣልን፣ አሜን። በእውነት የመላእክት አለቃ ቅዱስ ሚካኤል ሆይ ከእግዚአብሔር በተሰጠህ በዚህ የቃል ኪዳን ኃይለ ጸሎት ከሚቃወሙንና ከሚጻረሩን ረቂቅና ግዙፋን ጠላት በመዓልትም በሌሊትም እኔ አገልጋይህን እንደዚሁም ይህን ጸሎት የሚከታተሉትን ለዘለዓለሙ ጠብቀን፣ አሜን። በእውነት አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም አምነን ከሰይጣን ወጥመድ ለማምለጥና ከአጋንንትም ሁሉ ጸብ ለመዳን ኤኮስ አስሌ ኤፓ ኤፓስ ኤኮስ ኤነከምካም ኤቦካ ኬሮም ለካፍ ፌኤ ሎኬ ወአርናኬ ጓእ ወአብሶላ አስቤካ በስኩእ አሜ አውፅ ኤቃ ኤጴካ በሬው አርሃላዮን ያብሳት ጸጸጸ እያልን እንጸልያለን። አቤቱ በእነዚህ ህቡዕና ስውር በሆኑ ስሞችህና የመላእክት ሁሉ አለቃ በሆነ በቅዱስ ሚካኤል ጸሎት ደስታን በሚያበስር በቅዱስ ገብርኤል አማላጅነት በወላጅ እናትህ በቅድስት ድንግል ማርያም ይቅርታና ምሕረት እኔ አገልጋይህን እንዲሁም ይህን ጸሎት የሚከታተሉትን ሁላችንም ህዝበ ክርስቲያንን ከመከራ ሥጋ ከመከራ ነፍስ ሰውረን ለዘለዓለሙ አሜን። በእውነት
የደህንነት መልእክተኛ ቅዱስ ሚካኤል ሆይ ሰላም እንልሃለን። ችግረኛውን የምትንከባከበው መልአክ ሆይ ሰላም እንልሃለን። ችግረኛውን ለመርዳት የምትላክ መልአክ ሆይ ሰላም እንልሃለን። በመታመን ለለመነ ሁሉ ክንፈ ረድኤትህን የምትጋርድለት ቅዱስ ሚካኤል ሆይ ሰላም እንልሃለን። ለመውደቅ የሚፍገመገመውን እንዳይወድቅ ፈጥነ የምትደግፈው መልአክ ሆይ ሰላም እንልሃለን። ያዘነውን የምታረጋጋ ቅዱስ ሚካኤል ሆይ ሰላም እንልሃለን። አምላካችን ቸርነትን በተመላ እጁ ይባርከን ዘንድ በፈጣሪ ፊት በአድንኖ ርዕስ ሰግደህ ይቅርታን የምታሰጥ መልአክ ሆይ ሰላም እንልሃለን። አቤቱ የሊቀ መላእክት ቅዱስ ሚካኤል አምላክ ሆይ እኔ አገልጋይህን እንደዚሁም ይህን ጸሎት የሚከታተሉትን ከተቃጣ መዓት ከታዘዘ መቅሰፍት አንተ ሰውረን ለዘላለሙ አሜን። በእውነት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብና በወልድ በመንፈስ ቅዱስ ስም ከልዩ ልዩ ድንጋጼና ፍርሃት እንድን ዘንድ ይህን የቅዱስ ገብርኤልን ድርሳን መድህንኤል፣ ሕያውታኤል፣ አውካኤል፣ ተርቡታኤል፣ ግኤል፣ ዝኤል፣ ቡኤል እያልን እንጸልያለን። ይህን አስማተ መለኮት እግዚአብሔር ለቅዱስ ገብርኤል የሰጠው ከዲያብሎስ ጋር ክርክር በጀመረ ጊዜ ድል እንዲነሳበትና እመቤታችን ቅድስት ድንግል ማርያምን ለማብሰር በተላከ ጊዜ ከቃሉ ግርማ የተነሳ እንዳትደነግጥና እንዳትፈራ መጽንኤ ኃይል እንዲሆናት ነው። አቤቱ ለእኔ ለአገልጋይህም እንዲሁም ይህን ጸሎት ለሚከታተሉትም እንደዚሁ ኃይል ጽን ሰጥተህ ከክፉ ተከራካሪ ከመዓልትና ከሌሊት ድንጋጼ ከምንፈራውና ከማንቋቋመው ባለጋራ አንተ አድነን። አሚን። በእውነት ከላይ ከሰማይ ወደ ድንግል የተላክህ ቅዱስ ገብርኤል ሆይ ሰላም እንልሃለን። ደስታን አብሳሪ መልአክ ሆይ ሰላም እንልሃለን። ጽንሰ ቃልን አስተምረ የምታሳምን ቅዱስ መልአክ ሆይ ሰላም እንልሃለን። ሰማያዊ ነደ እሳት ኦፈ ርግብ ሆይ ሰላም እንልሃለን። ፍጹም ደስታን አብሳሪ መልአክ ሆይ ሰላም እንልሃለን። ከዕደ ሞት የምታድን ቅዱስ መልአክ ሆይ ሰላም እንልሃለን። ያንተን አማላጅነት በመዓልትና በሌሊት ተስፋ ስለምናደርግ ጥበቃክ ለዘወትር አይለየን። የእግዚአብሔር ልዩ ባለሟል ነህና እኔ አገልጋይህን እንደዚሁም ይህን ጸሎት የሚከታተሉትን በነፍስም በስጋም ታደገን ለዘላለሙ አሜን። በእውነት ሊቀ መላእክት ቅዱስ ሚካኤል ሆይ በተሰጠህ ስልጣን እኔ ደካማ አገልጋይህ እንዲሁም ይህን ጸሎት የሚከታተሉትን በፊትህ የባለሟልነት ሞገስን እናገኝ ዘንድ እማጸናሃለሁ። ሊቀ መላእክት ቅዱስ ሚካኤል ሆይ የዚች ዓለም መከራዋ ብዙ ነውና አንተ በጥበብ ክፉን አርቀህ ደጉን አቅርብልን። የእግዚአብሔር መልአከ ምክሩ ሊቀ መላእክት ቅዱስ ሚካኤል ሆይ ሊቀ ነቢያት ሙሴ ሕዝበ እስራኤልን እየመራ ከፈርዖን ሰራዊት ይድን ዘንድ የባህሩን ማዕበል ከፍለ ያሻገርኸው እኔንም እንደዚሁም ይህን ጸሎት የሚከታተሉትን ከነገረ ማዕበል ከጭቅጭቅና ከንትርክ በኪነ ጥበብ አሻግረን። ሊቀ መላእክት ቅዱስ ሚካኤል ሆይ በሰው ልጆች ላይ በማደር ክፉ ከሚያሰራ ክፉ ከሚያስመኝና ክፉ ከሚያሳስብ ጸላይ ሰናይ ሰይጣን ዲያብሎስ ፈተና አንተ ጠብቀን። በእኔ ላይ እንደዚሁም ይህን ጸሎት በሚከታተሉት ላይ የሚያነሳሳውንም ስጋዊና ዓለማዊ የኃጢአት መንፈስን አንተ ገስጽልን። ሊቀ መላእክት ቅዱስ ሚካኤል ሆይ የጥበብ ምንጭ ነህና ነግደን የምናተርፍበትን ተናግረን የምንደመጥበትን ታግለን የምንጥልበትን ሰርተን የምናገኝበትን ጠይቀን የማንከለከልበትን አስበንም የምንፈጽምበትን ኃይለ ጥበብ አንተ ገለጽልን። አሜን። በእውነት ሊቀ መላኩ ቅዱስ ሚካኤል ሆይ ከፈጣሪ ከልዑል እግዚአብሔር የተሰጠህ ውሂ በበረከት አለህና ቤታችንና ስራችንን በበረከት ሙላለን። ከሚቀበል ይልቅ የሚሰጥ ብፁዕ ነውና የምንሰጠውን አታሳጣን። ሊቀ መላእክት ቅዱስ ሚካኤል ሆይ ሰውን አይቶ ብቻ ማወቅ አይቻለንምና አቤቱ አንተ ፈጣሪን ከሚፈሩ ትዕግስትን ከተመሉ
ከጸብ ይልቅ ለፍቅር ከኃጢአት ይልቅ ለጽድቅ ከሚፋጠኑ ሰዎች ጋር ፍቅር አንድነትን ስጠን። አሜን። በእውነት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአብ በወልድ በመንፈስ ቅዱስ ስም አምነን አንድ አምላክ በሚሆን በልዑል እግዚአብሔር አጋዥነት የመላእክት ሁሉ አለቃ የሚሆን የቅዱስ ሚካኤልን የገናንነቱንና የክብሩን ዜና ለመጻፍ እንጀምራለን። ከቸር አምላኩ ከእግዚአብሔር ይቅርታን እናገኝ ዘንድ የሰማያውያን አለቃ የሚሆን የቅዱስ ሚካኤል ጸሎቱና በረከቱ ይጠብቀን ለዘላለሙ አሜን። በእውነት አባት እናቶቼ፣ ወንድም እህቶቼ ሆይ ደስታን በተመሉ ጆሮቻችሁ ስሙ። በምድር ላይ ከሚበቅል ከሳር ከቅጠል ከሰማይም ከዋክብት ከባህርም አሸዋ ፈጽሞ የሚበዛ ታምራቱንና የኃይሉን ገናንነትም በንጹሕ ልቦና በንቁ ሕሊና በብሩህ ዓይን እዩ አስተውሉ። በእርሱ የታመነ ከጭንቅ ይድናል። በባህርና በየብስም ቢሆን ድንቅ በሆነ ጸሎቱና ልመናው የሚታመን በቀና ሃይማኖት በንጹሕ ልብ ሆኖ በመለመን ያለ ነውር ይጠብቀው ዘንድ ወደ እግዚአብሔር ሌሊትና ቀን ተግቶ የሚማጸን ከመከራ ይድናል። ወንድም እህቶቼ ሆይ እኛም ሳናጉረመርም በፍጹም ሃይማኖት ሆነን እንትጋ። ምድርን በባህር ላይ በዘረጋት ሰማይን እንደ ዋልታ በሰቀለው ሁሉም በፈጠረ በእግዚአብሔር ፊት ምሕረትንና ባለሟልነትን እናገኝ ዘንድ ወንድሞቼ ሆይ ያለ መላእክት ልመናና ምልጃ ይልቁንም ይህ የመላእክት አለቃ ቅዱስ ሚካኤል ሁልጊዜ በሚያስፈራና ግሩም በሆነ የእሳት ሰረገላ ፊት ስለ ሰው ልጅ ከሚለምነው ምሕረት በቀር ማንም ሰው የማሸነፍና የመዳን ተስፋ ፈጽሞ የለውም። የመላከ ኃይል የቅዱስ ሚካኤልን በዓል በመታሰቢያው ቀን የሚያደርግ ሁሉ ለቤተ ክርስቲያን ዕጣንም ቢሆን ወይም ቁርባን መባ የሚሰጥ ከእንጀራው ቆርሶ ለተራበው ቢያበላ፣ ለተጠማውም ከወይኑ ቀድቶ ቢያጠጣ፣ ለታረዘም ከልብሱ ቀዶ ቢያለብስ፣ ያዘነውን ቢያረጋጋው፣ የተከዘውን ደስ ቢያሰኘው፣ የታመመውን ቢጎበኘው፣ በችግርና በጭንቅ የታሰረውን ቢጠይቀው፣ በቅዱስ ሚካኤል ስም ይህን ሁሉ ቢያደርግ ደይንን ሲኦልን አያያትም። በዚህ ዓለም ሳለ እግዚአብሔር መልካሙን ነገር አያሳጣውም። በሞተም ጊዜ በሰማይ ላይ ነፍሱን በመክሰስ በማሳጣት ወደ መንጸፈ ደይን የሚስቡ ርኩሳን መናፍስት ይዋቀሱት ዘንድ አይችሉም። እሱ ቅዱስ ሚካኤል በብርሃን ክንፎቹ ተሸክሞ ባሕረ እሳትን አሻግሮ ወደ መንግሥተ ሰማያትና የብርሃንም ድንኳን ወዳለበት ያገባዋል እንጂ። ራሱ ጌታችን በማይታበል ቃሉ ተናግሮ አዟልና። ለቅዱሳኑም ሁሉ ኪዳን ሰጣቸው እንዲህም ሲል በነቢዩ ስም ነቢዩን የተቀበለ ነቢዩ የሚያገኘውን ዋጋ ያገኛል። በጻድቁ ስም ጻድቁን የተቀበለ ጻድቁም የሚያገኘውን ዋጋ ያገኛል። ከጥቃቅኖቹ ድሆች ለአንዱ ቀዝቃዛ ውሃ በባለሟሌ በደቀ መዝሙሬ ስም ያጠጣ ዋጋውን እንዳያጣ በእውነት እላችኋለሁ። ዛሬም ወንድሞቼ ሆይ ልመናው ከእግዚአብሔር ፊት ዋጋ ባለው ክቡርና ታላቅ በሚሆን በቅዱስ ሚካኤል ስም ሰውን ወዳድ የሆነ እግዚአብሔርን እንለምነው። ከኃጢአት የሚያነጻ የነፍስና የሥጋ ንጽሕናን እንዲሰጠን ከዚህም ከኃላፊ ዓለም መተዳደፍ እግዚአብሔር ከማይፈቅደው ከርኩሰትና ከዝሙት ያድነን ዘንድ ጾምና ጸሎታችንን ልመናችንን የሚቀበልልን የመቶ አለቃ ቆርኔሌዎስን ጾምና ጸሎቱን ተቀብሎ መልካም ወሬን ይነግረው ዘንድ የመላእክት አለቃ ሚካኤልን እንደላከለት ዳግመኛም ወደ ሕይወት መንገድ እንዲመራውና እንዲያጠምቀው ጴጥሮስ የተባለ ስምዖንን ላከለት። እኛም የነፍስና የሥጋችንን መድኃኒት ልብ አድርገን በማወቅ የተራቡትንና የተጸሙትን ችግረኞችን በምጽዋት እንርዳቸው። የተራቆቱትንም ካለን ከፍለን እናልብሳቸው። ለሁሉም የምንራራ እንሁን። በፍርድ ቀን ምሕረት እናገኝ ዘንድ በዚህ ዓለም ምሕረት ላላደረገ በፍርድ ቀንስ ምሕረት የለውም ብሎ ሐዋርያው አስተምሯልና። ጌታችንም በወንጌል ይቅር የሚሉ ንጹሐን ክቡራን ናቸው እነርሱንም ይቅር ይሏቸዋል ብሏልና። ምንም ለሌላቸው ለድሆችና ለችግረኞች ከገንዘባችን እንስጣቸው።
ከመድኃኒታችን አፍ የሚወጣውን የምስጋና ቃል እንሰማ ዘንድ በዚያችን በምታስፈራ የፍርድ አደባባይ ኃጥአን ከጻድቃን በሚለዩ ጊዜ ከብሩካን በጎቹ እንዳይለየን። የአሸናፊዎች የሰማዕታትን የተጋዳሊያንን የጻድቃንን የቅዱሳንንም ሁሉ ዝክራቸውን መታሰቢያቸውን እናድርግ። ይልቁንም የመላእክት አለቃ የሚሆን የቅዱስ ሚካኤልን ዝክር አናጓድል። በስሙ ድሆችን ለሚቀበሉ ዝክሩን ለሚዘክሩ ለሰው ልጆች ሁልጊዜ ይቅርታንና ምሕረትን የሚለምን በዚህ ዓለም ምኞታቸውንም የሚፈጽም ጸሎታቸውን የሚሰማና የሚያድናቸውም ስራቸውንም የሚያቀናላቸው እሱ ነውና በሚመጣው ዓለም በፍርድ ቀን ዋስ ሆኖ ያድናቸዋል። ከዚህም አስቀድሞ ምናሴን በእግር ብረት ታስሮ በብረት ጋን ውስጥ ተጥሎ ሳለ ከቅድመ ኃጢአቱ ተመልሶ ቢማልድና ቢጸልይ ከከላውዲዮን ያወጣው ቅዱስ ሚካኤል ነው። በዚያም ዘመን እንደ ምናሴ ያለ ኃጢአት የሰራ ከቶ አልነበረም። ወንድሞቼ ሆይ እኛም ዛሬ ከምንሰራቸው ክፉ ስራዎች ሁሉ እንደሱ እንመለስ። ነገር ግን ትዕግስቱና ቸርነቱ የበዛ እግዚአብሔር በጭንቁ ቀን ተጸጽቶ ቢመለስ ንስሐውን ተቀብሎ በቅዱስ ሚካኤል ልመና ከከላውዲያን ጭንቅ እግዚአብሔር አዳነው፣ ወደ ቀደመ ክብሩም ወደ መንግስቱ መለሰው። ዳግመኛም ስለ ጌታችን ሕመም ሲያዝኑና ሲተክዙ ሳሉ ለአንስት የታያቸው ከመቃብሩም አፍ ደንጊያይቱን የገለባበጣትና በላዩዋ የቆመባት መልኩ እንደ መብረቅ የሚያበራ ግርማውም የሚያስፈራ ልብሱም እንደ በረዶ የነጻ ይኸው ቅዱስ ሚካኤል የመላእክት አለቃ ነው። ሕያውን ከሙታን ጋር ለምን ትፈልጉታላችሁ? ኢየሱስ እዚህ የለም ተነስቷል ብሎ ትንሣኤውንም በታላቅ ደስታ ነገራቸው። ዳግመኛም በመነኮሳቱ አለቃ በአባ እንጦንስ ላይ ጠላት ዲያብሎስ የማይረባውን ክፉ ስራዎቹን ዘርቶ በተንኮሉ በተፈታተነውና በክፉ ሐሳብ ላይ በጣለው ጊዜ ተገልጦለት ያበረታታው ይኸው ቅዱስ ሚካኤል ነው። እግዚአብሔር የማይወደውን የተጣላውን ሥራ ሁሉ ሐኬትንም ባመጣበት ጊዜ ጊዜውን ይኸው ቅዱስ ሚካኤል ወደሱ መጣና ታየው። የምንኩስና ልብስም አለበሰውና የመላእክትን አስኬማ ሰጠው። ሥርዓተ ምንኩስናን በየሰዓቱ የሚጸልየውን ጸሎት ሁሉ አስተማረው። ያለ ተግባረ ዕድ ሥራ ፈት ሆኖ እንዳይኖር ሰሌን በመታታትም ቢሆን እንቅብ በመስፋትም ቢሆን እንዲህ እየሰራህ በዘመን ሁሉ እግዚአብሔርን ስታገለግል ኑር አለው። ከሰይጣን ጻር እንድትድን ከወጥመዱም እንድታመልጥ በአንተ ላይ ንዝህላልነትን፣ ስንፍናን፣ ክፋትንም ሁሉ ከሚዘራብህ የፍላጻውንም መርዝ ከሚነዛብህ ትድን ዘንድ ይህን ቢያደርግ እንደሚድን አውቆ ይህን ሁሉ አሳሰበው። ዛሬም እግዚአብሔር አምላካችንን እኛ ማመስገን ይገባናል። ዳግመኛም የተወደዳችሁ ወንድሞቼ ሆይ በቅዱስ ሚካኤል በበዓሉ ቀን ማልደን ወደ ቤተ ክርስቲያን እንገስግስ። ሁልጊዜም ያለ ሐኬት ወይንም ስንፍና ልንሳለም ይገባናል፣ እሱ ለሰው ልጆች ይለምናልና። በችግራችን ጊዜ ከእርሱ ዘንድ እርዳታ ስንፈልግ በትጋት በምስጋናና በልመና ወደ እርሱ እናንጋጥ። ብዙውን ኃጢአታችንን ያስተሰርይልን ዘንድ ስለኛም ይለምንልን ዘንድ በስግደትና እጅ በመንሳት እንማልድ። አስቀድሞ ይህ የማዳንና የይቅርታ መልአክ ቅዱስ ሚካኤል አሸናፊ እግዚአብሔር እንዳዘዘው የነቢያትን አለቃ የሙሴን ሥጋ የገነዘ እሱ ነው። ሐዋርያት በመንፈስ ቅዱስ ተቀኝተው የነገሩንን ያስተማሩንን የሃይማኖትን ትምህርት በማጽናት መኖርን እናውቅ ዘንድ እጅግ በሚያስደንቅና በረቂቅ ምስጢር ያለ ሩካቤ ከድንግል ማርያም ሥጋ በለበሰ በሕያው እግዚአብሔር ልጅ በመድኃኒታችንና በአምላካችን በኢየሱስ ክርስቶስ ሃይማኖት ጭንጫ ላይ መሠረታችንን እንመስርት። ያለመለወጥ መለየት መቀላቀልና መጨመር ሳይኖርበት በመለኮት ከሥጋ ጋር ተዋሃደ። እንደዚህ አድርጎ ለሚያምን ቅዱስ ሚካኤል የሰማይ ሰራዊት አለቃቸው በብርሃናትም ላይ ሥልጣን የተሰጠው ስለ ሰው ልጆች በእግዚአብሔር ፊት የሚለምንና የሚማልድ ነው።
እኛም ከጭንቅ እንዲያወጣንና እንዲያድነን ይቅር እንዲለን እንዲጠብቀን በቸርነቱ እንዲመግበን አበሳችንን እንዲደመስስልን ኃጢአታችንን እንዲያስተሰርይልን ከበደላችን እንዲያነጻን አውቀንም ሳናውቅም ከሠራነው ስህተታችን ከሰይጣንም መከራ ነፍስና ሥጋን ከሚያጠፉ ከምኞቱ ሁሉ እንዲያድነን እንለምን። የክርስቲያንንም መንግሥት በሰላም እንዲጠብቅ የገብረ እግዚአብሔርን ዕድሜውን እንዲያረዝም በሕዝብ ላይ ቀና ፍርድ ይፈርድ ዘንድ በዚህ በቅዱስ ሚካኤል አማላጅነት ጠላቶቹን ፈጥኖ እንዲያጠፋለት በእውነት እንለምን። አሜን። በእውነት ለእኛም ለምንሰማው ወደ ስህተት መንገድ ከሚያወርድ ነፍሳትን የሚያጠፋ ወደ ኃጢአት ጉድጓድ የሚከት የጠላታችን የሰይጣንን ሥራውን ሁሉ ያርቅልን። ይኸውም ትምክህትና ትዕቢት፣ መጠራጠርና ሐሜት፣ ቅሚያና ኩራት፣ ሽፍጥና ጣዖት ማምለክ፣ ዘፈንና ዝሙት፣ ስንፍናና ንፍገት፣ ምቀኝነት፣ ግፍና ባልንጀራን መቃወም ነው። እንዲሁም ነፍሳችንን በረቂቅ ወጥመድ ከሚያጠምድ የጠላት ወጥመድ ስህተት ወድቀን ወደ ሲኦል ከሚያገባ እግዚአብሔር ይሰውረን። ወደ ሕይወትም ወደምታደርስ ወደ መልካም መንገድ ይምራን። የቤተ ክርስቲያንንም በሮቿን የተከፈቱ ያድርግልን። በቸርነቱ ብዛት በሃይማኖት በሰላምና በፍቅር ለረጅም ዕድሜና ለብዙ ዓመታት ቀጠሮ ያብቃን። የምንጩንና የወንዙን ውሃ ይባርክልን። የምድርንም ቡቃያዋን ፍሬዋን ያሳድግ፣ ለዘርና ለመከር ያድርስ። ሽማግሌዎቻችሁን ያጽና፣ ኃይል ይስጣችሁ። እርጅናችሁን በጽድቅ ያድርስ። ጎልማሶቻችሁን ይጠብቅ። የመንፈሳውያን አባቶቻችሁን ፈለግ እንድትከተሉ ትዕግስት ይስጣችሁ። ዓለም ሳይፈጠር ለእናንተ ያዘጋጀውላችሁን መንግሥተ ሰማያት ትወርሱ ዘንድ የአባቴ ብሩካን ኑ ወደ እኔ የሚለውን የደስታ ቃል የሚያሰማችሁ ቅዱሳን መላእክት ሁሉ ከእርሱ ጋር ሆኖ በጌትነቱ በመጣ ጊዜ በድንግል ማርያም አማላጅነት በቀኙ መቆምን ያድላችሁ። ይህችውም የሰማያዊ ንጉሥ ማደሪያ ነች። ደስታን በተመሉ በማኅበረ መላእክትም አማላጅነት መልካሙን ዋጋ ይክፈላችሁ። አዳኝ የሚሆን የመድኃኒታችን የወንጌል ጎርፍ በሆኑ በንጹሐን ሐዋርያት አማላጅነት የብርሃን አክሊል በተቀዳጁ በአሸናፊዎች ሰማዕታት አማላጅነት ከአዳም ጀምሮ እስከ ዛሬ በንጹሕ ምግባር ጌታቸውን ባገለገሉ በማኅበረ ጻድቃን አማላጅነት የቅዱስ ሚካኤል ጸሎቱ ደስታን የሚያበስር የቅዱስ ገብርኤልም ልመናው በዓመቱም በወራቱም ከእናንተ ጋር ይኑር። ይልቁንም ወዳጁን ገብረ እግዚአብሔርን እኔንም ይህን ጸሎት የሚከታተሉትን የሚጠብቅ ዛሬም ሁልጊዜም ለዘላለሙ አሜን። በሃይማኖት ጸንቶ በልቡ አምኖ ይህችን መጽሐፍ በእጁ ለጻፋት ላጻፋት ላነበባትም ለተረጎማትም ቃሏንም ለሰማ የቅዱስ ሚካኤል የክንፎቹ ጥላ ጋሻ ይሁነው። በፈጣሪው ፊት በሚቆም ጊዜም ተስፋ የሚያደረገውን የሃይማኖት መሠረት በሚሆን በኬፋ አጠገብ ያስቀምጠው። የጻድቃን ነፍሳት የብርሃን በፍታን በተጎናጸፉ ጊዜ ለወዳጁ ለገብረ እግዚአብሔር ለእኔም ይህን ጸሎት ለሚከታተሉትም የነፍሳችን ማረፊያዋን በዚያ ያድርግላት። ለአባታችን ለእናታችን ለወንድማችን ለእህቶቻችንም ለቤተሰቦቻችንም በሙሉ በዚያው ያድርግላቸው ለዘለዓለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን የእስክንድርያው ሊቀ ጳጳሳት ደማቴዎስ የደረሰው የመላእክት አለቃ በሚሆን በገናናው በቅዱስ ሚካኤል በዓል ኅዳር 12 ቀን የሚነበብ ድርሳን ይህ ነው። ከቅዱሳን መላእክት አብልጦ እግዚአብሔር የሰጠውን ክብሩን ታምራቱን ኃይሉን ይግለጥልን። ጸሎቱና በረከቱ ከሁላችን ጋር ለዘላለሙ ይኑር አሜን። በእውነት አውሎግሶን ማለት አቤቱ ክፈትልኝ ወይም ግለጥልኝ ማለት ነው። ወንድሞቼ ሆይ ዛሬ ለእኛ ታላቅ በዓል ነውና ልባችንን ደስ እያለው እንሰብሰብ። በዚህችን በተቀደሰች ዕለት ከሥራችን ሁሉ አርፈን እንዋል። እኔም ገናናና ክቡር ኃያልና ቸር አማላጅ የሆነ የመላእክት አለቃ ቅዱስ ሚካኤልን አየሁት። የጣፈጠ የመንፈስ ቅዱስን ቃል ይስጠኝ። ዳዊት በመዝሙሩ መሥዋዕት ብታቀርብ በእጃቸው እንዲያነሱ በመንገድህም ሁሉ እንዲጠብቁ ስለ አንተ መላእክትን ያዛቸዋል እኮን እንዳለ
የእግዚአብሔር መልአክ ለሚፈሩት ሁሉ አጥር ይሆናቸዋል። ቅዱስ ሚካኤልም ከሚፈሩት ሁሉ ያወጣቸዋል። እግዚአብሔርን የሚፈሩትን እንደ አጥር ሆኖ የሚጠብቃቸው እንደዚህ መልአክ ማን ነው? በሱ የሚያምኑትንስ ከጭንቅ የሚያወጣቸው ማን ነው? ይህ ቅዱስ ሚካኤል አይደለምን? በዚህች ዕለት ከእግዚአብሔር ይቅርታን ያገኙ ዘንድ ይለምንላቸዋል። ወደ እግዚአብሔር ይጸልይላቸዋል። በሕይወት ጎዳና ይመራቸዋል፣ ያነጻቸዋል፣ ያከብራቸዋልም። ይኸውም ስለ ጻድቃን ብቻ አይደለም፣ እግዚአብሔር እንዲምራቸው ለኃጥአንም ይለምንላቸዋል እንጂ። ማንም ሰው ለችግረኛ አንዲት እንጀራ ቢሰጥ ስለ እሱ ቅዱስ ሚካኤል ቸል አይልም። ቀዝቃዛ ውሃም ቢሰጥ ስለ እሱ አይቦዝንም። ሴትም ብትሆን ወንድም ቢሆን ልጆቹን በስሙ የሰየመ ስለ እነሱ ቅዱስ ሚካኤል አይዘነጋም። በእርሱም ስም ቁራሽ እንጀራ ጥርኝ ውሃ ለችግረኛ የሚሰጥ እርሱ እስከ ዘላለም አይተወውም። የቅዱስ ሚካኤልን ነገር ሰምታችሁ ታውቁ ዘንድ ብትወዱ እኔ አባታችሁ ደማቴዎስ ምስክር ነኝ። ከሙታን ተለይቶ ለተነሳው ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ መቃብር ለክቡር መስቀሉ ምሰግድ ዘንድ ኢየሩሳሌም ሄድኩ። እሷም ከሐዘናችን የምታጽናናን ጌታችንን በውስጧ የተመላለሰባት ቤተ ክርስቲያን ናት። ደቀ መዝሙሩ የሚሆን ወደ ወንጌላዊ ወደ ዮሐንስ እናት ወደ ማርያም ቤት ገብቼ ወንጌላዊ ዮሐንስ የጻፈውን መጽሐፍ አገኘውና ተመለከትኩ። የመጽሐፉም ንባብ የሚረዳንና የሚያጽናናን ይህ ነው የሚል ነበር። ሰማዕትና ወንጌላዊ የሚሆን ዮሐንስ እንዳለው ደስ የሚያሰኝ ነገር አገኘው። እኔም በገባው ጊዜ የእግዚአብሔርን መልአክ ከኔ ጋር ይሄድ ነበር። እሱም በሰማይ ያለውን ተአምራትና ብዙም የኩነኔ ቦታ አሳየኝ። ከዚያም አውጥቶ ወሰደኝና ይህን ፈጽሞ የሚያስደነግጥ ታላቅ የኩነኔ ቦታ እያለኝ። ይኸውም ቦታ ከታችኞቹ አዘቅቶች እጅግ የጠለቀና የሰፋ ነበር። እንደ ብዙ ጀረትም ፏፏቴ ድምፅ ያለ ታላቅ ጩኸት ሰማሁ። አብሮኝ የሚሄደውንም መልአክ ጌታዬ ሆይ እኔ የማየው ነገር ታላቅ ጢስም ከሱ የሚወጣ ከ300 ሚሊዮን ሜትር በላይ የሚሆን ይህ ምንድነው ንገረኝ አልኩት። እሱ ግን በ300 ቀን የማይደርሱበት የእሳት ጉድጓድ ነበር። ዳግመኛም የእሳት አንበሶችና የእሳት እባቦች ከሃንፋይ ይወጣሉ። ይኸውም የኩነኔ ቦታ ነው። ከሃንሲትም ይኸውም የሲቃይ ቦታ ነው። ከህራንኮስም ይኸውም በርባሮስ ነው። የማይጠፋ እሳት የማያንቀላፉ ትሎች ከዚህ አሉ። በብዙ ሚሊዮን የማይቆጠሩ የኃጥአን ነፍሳት ከዚያ ፈጽመው አይወጡም። ምትሃተ ታህቲት ይወርዳሉ እንጂ። አብሮኝ የሚሄደው መልአክ የእግዚአብሔር ባለሟል ወዳጄ ዮሐንስ ሆይ ከሌላው ሁሉ የሚያስደነግጠውን ታላቁን ደይን ሲኦል አስተውል አለኝ። እኔም ወደዚህ ደይን ውስጥ ለሚገቡት ለኃጥአን ሁሉ ወዮላቸው አልኩ። ካየሁትም ሁሉ ይህ የደይን ቦታ የምድርን ስፋት ያህላል። ጥልቀቱም በዚሁ ልክ ነው። ክፋት ያለበት ሁሉ ከእርሱ አይወጣም ብዬ እነግርሃለሁ አለኝ። በኃጥአን ላይ የሚወርደውን የመከራ መቅሰፍት አየሁ። በዚያ ውስጥ ለሚኖሩ ከባድና ጽኑ መከራ ነበር። የእግዚአብሔር የመዓቱ ድምፅ ከጥልቀቷ በታች የ300 ቀን ጉዞ የሚያስኬድ ጎዳና ያወርዳቸዋል። ሰውም ወርዶ በኃይሉ አይወጣም። ኃጥአንም ሁሉ እጃቸውንና እግራቸውን ታስረው በውስጧ ናቸው። መንገዳቸውም ወደዚያው ነው። እኔ ዮሐንስም በእነሱ ላይ የሚሆነውን ነገሩን ሁሉ ባየው ጊዜ ስለ ኃጥአን ኩነኔ ታላቅ ልቅሶ አለቀስኩ። ይህም መልአክ የእግዚአብሔር ቅን ወዳጅ ዮሐንስ ሆይ ስለዚህ ነገር አታልቅስ፣ የቅዱስ ሚካኤልን ሰማያዊ ክብሩንና ልዕልናውን እያየህ ዛሬ ደስ የምትሰኝበት ነገር አለና አለኝ። እንዲህ እያለ ሲነግረኝ ቅዱስ ሚካኤል በራሱ ላይ የክብር አክሊል ተቀዳጅቶ ከሰማይ መጣ። በፊቱ መላእክትና ጻድቃን እያመሰገኑ ነቢያትም፣ ሐዋርያትም፣ ጳጳሳትም፣ ሰማዕታትም ሁሉ ከእርሱ ጋር አብረው ይሄዳሉ። ለማየት የማይቻል የክብር ልብስም ለብሰዋል። በእጃቸው ዕፀ መስቀልና ዘንባባ ይዘው እያመሰገኑ በኩነኔ ቦታ ወዳሉ ሰዎች እስኪወርድ ድረስ በፊቱ ይዘምራሉ። ቅዱስ ሚካኤልም ወደ ሲኦል በወረደ ጊዜ መልተው የነበሩ እሳትና ጢስ ጠፉ። በኩነኔውም ቦታ ያሉ አራዊት ሁሉ ጭጭ አሉ። በዚያች ሰዓት ይህንን አየው።
በዚያው ጊዜ ክቡርና ታላቅ ባለ ግርማ የሆነ ቅዱስ ሚካኤል የቀኝ ክንፉን ወደ ጥልቁ ደይን ላከው። ሚካኤልም ስፍር ቁጥር የሌላቸው ነፍሳትን በቀኝ ክንፉ ከዳር እስከ ዳር መልቶ አወጣቸው። ከኩነኔውም ቦታ ያወጣቸው ነፍሳት 12ቱን አውራጃ መላው። ይህችውም ኤዶም የተባለች ገነት ናት። ዳግመኛም ኃያል ቅዱስ ሚካኤል የግራ ክንፉን አውርዶ ከቀድሞ ይልቅ የሚበዙትን አወጣ። ህዳር 12 በዚህችውም ዕለት እግዚአብሔር በሰማይ ካሉ ሁሉ የበላይ አድርጎ ሾመው። ስለ ትሕትናውና ስለ መታዘዙ ጌታውን የካደና የበጎ ሥራ ጠላት የሆነ ሰይጣንን ድል ይነሳው ዘንድ ሥልጣንን ሰጠው። ወደ ሰማይ ባረገ ጊዜ በመጀመሪያው ነጋሪት ድምፅ ሹመትን እንደሰጠው ሁሉ ዳግመኛም ሙታን በሚነሱበት ጊዜ የማያልቅ ክብር ይሰጠዋል። ዳግም ሁለተኛው ነጋሪት ሲመታ በሰይጣን ምክር ክርስቶስን በሰቀሉ በሐሳውያን አይሁድ ላይ ከቀድሞ የበለጠ ክብርና ሥልጣን ይሰጠዋል። ክርስቶስም ከሙታን ተለይቶ አልተነሳም የሚሉትን አመፀኞች ሁሉ ምድር አፏን ከፍታ ትውጣቸዋለች። ዳግመኛም ትንሣኤ ሙታንን ፈጽሞ የማያምኑትን ቅዱስ ሚካኤል በዝንጎች ማኅተም አትሞ ወደ ሲኦል ያወርዳቸዋል። የዲያብሎስን ወገኖች ክርስቶስ ከመቃብር በመነሳቱ እያዘኑ ወደ ሲኦል ተቆለቆሉ። እርሱ በአሸናፊው እግዚአብሔር ኃይል ብርያልን አሰረው፣ ዲያብሎስንም ድል አደረገው። ትንሣኤ ሙታንን የሚያምኑ በጥምቀት የተወለዱ ጻድቃንን ግን ወደ ገነት ያገባቸዋል። አብም ከልጁ ከክርስቶስ ጋር ወዳለበት ያሳርጋቸዋል። ስለ እነርሱም ደስ ይለዋል። ለቅዱስ ሚካኤል በሙታንና በሕያዋን ላይ ሥልጣን ይሰጠዋል። ይህችውም የእሱ ገንዘብ የምትሆን ናት። እሱም ቅድመ ዓለም የነበረ የእግዚአብሔር አብ ልጁ ኢየሱስ ክርስቶስ የባሕሪ ሕይወቱ መንፈስ ቅዱስም በማይመረመርና ሊነገር በማይቻል በታላቅ ክብር ቅዱስ ሚካኤልን የመረጠው እሱ ነው። በሰማይ ካሉ ሁሉ በላይ ከቀድሞ የበለጠ ማዕረግ ሰጥቶ አከበረው። በዓመቱም በኅዳር 12 ቀን ድንቅ ድንቅ ተአምራትን ያደርግ ዘንድ ሥልጣን ሰጠው። በጌትነቱ ዙፋን የተቀመጠ በኪሩቤልና በሱራፌል አድሮ የሚኖር ቅዱስ ሚካኤልን በሁሉ ዘንድ የሚልከው እያንዳንዳቸው ከእነሱ በየማዕረጋቸውና በየክብራቸው ከአብ መጋረጃ ውጭ ከሚቆሙት ሁሉ በላይ ከፍ ከፍ አድርጎ መረጠው። ቅዱስ ሚካኤልም ከአብ መጋረጃ ውስጥ በወጣ ጊዜ በሰማይ ያሉ ሁሉ በየወገናቸው ከቀደመው ሰው ከአዳም ጀምረው ያገለገሉት ጻድቃንና ሰማዕታትም ሁሉ ተባብረው አገኛቸው። በየወገናቸውም ሁሉ ተሰብስበው በማኅበር ይዘምራሉ፣ ያመሰግናሉ። የእግዚአብሔር ባለሟል ዮሐንስ ሆይ ዓይንህ እንደሚያየው በቅዱስ ሚካኤል አጠገብ ከጌታ በሚገኝ በፍጹም ደስታ ይኖራሉ። ከእንግዲህም የኩነኔ በሮችና የሚያስፈራ ጥልቅ ጉድጓድም ይከፈታል። ነፍስ ሁሉ በእግዚአብሔር ቸርነት ወደ አንድ ቦታ ይሰበሰባል። ይህችውም ኤዶም ገነት ናት። ዳግመኛም በበዓሉ ቀን ቅዱስ ሚካኤል ይመጣና የክብር ባለቤት በሆነ በእግዚአብሔር ፈቃድ ክንፎቹን ወደ ሲኦል ያወርዳል። ኃጥአንንም ወደ አዲሲቱ ምድር ያወጣቸዋል። ይቅርታ የተደረገላቸውና ምሕረት አግኝተው በአንድ ጊዜ በክንፉ ያወጣቸው ስፍር ቁጥር የሌላቸው እልፍ አእላፋት ናቸው። የቅድስት ትንሣኤው መታሰቢያ በሆነችው በከበረች ስለ ሰንበተ ክርስቲያን ለችግረኞችና ለድሆች የመጸወቱ ከሲኦል ያወጣቸው የኃጥአን ነፍሳትም እጅግ ብዙ ናቸው። ብዙም ቢሆን ጥቂት ወይም አንድ እንጀራም ቢሆን ግማሽ እንዲሁም አንድ ጽዋ ቀዝቃዛ ውሃ እንኳ ቢሆን በዚህች በከበረች በሰንበተ ክርስቲያን ዕለት ለድሃ የሰጠ እግዚአብሔር እንዲምራቸው መንግሥተ ሰማያትም እንዲያወርሳቸው ከሰይጣንም መከራ ከጥፋቱም ሁሉ ጠብቆ እንዲያድናቸው አዎን እውነት እላለሁ። ሁለተኛ በዚች በቅድስት ሰንበተ ክርስቲያን ጸሎት ቤታቸውም ልጆቻቸውም ገንዘባቸውም ሁሉ ይባረክላቸዋል። ዳግመኛ በሚካኤልና በገብርኤል ስም ለችግረኞችና ለድሆች የሰጠ ቢኖር በ24ቱም ካህናተ ሰማይ ስም በ40ቱ እንስሳ ስም አምላክን በወለደች በእግዝእትነ ማርያም ስም በጻድቃንና በሰማዕታት ስም ስለ ክርስቶስ ስም በተጋደሉ በቅዱሳንም ሁሉ ስም የሰጡትን ሁሉ በአምላኩ በእግዚአብሔር ኃይል ቅዱስ ሚካኤል ያወጣቸዋል።
ለተራቡትና ለችግረኞች በቅዱስ ሚካኤል ስም አንድ እንጀራ እንኳ ቢሰጡ ወደ ሲኦል እንዳይጥሏቸው ይለምንላቸዋል። ይቅርታንና ምሕረትን ያገኙ ዘንድ ኃጢአታቸው የሚሰረይላቸው ዘንድ ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ይወስዳቸዋል። ክርስቲያንም ወይም አረማዊም ቢሆን ወደ እግዚአብሔር ከሚለምኑ ከአይሁድም ወገን ቢሆን በቅዱስ ሚካኤል ስም ደግ ሥራ የሠራውን ሁሉ የእግዚአብሔር ልጅ መሐሪው ይቅር ባዩ ክርስቶስ አይጥለውም። ከዚህም በኋላ ሰማይና ምድር ይነዋወጣሉ። ጻድቃንና ሰማዕታትም ሁሉ ወደ እግዚአብሔር አብና ወደ ቅዱስ ሚካኤል ይለምናሉ። ዮሐንስ ሆይ እንዳየኸው ሁሉ በዚች ሰዓት ለሚለምኑላቸው ሁሉ ይቅርታ ያደርግላቸው ዘንድ ወደ እግዚአብሔር ይማልዳሉ። በዚህ ዓለም ለድሆችና ለችግረኞች ስለመጸወቱ በሦስተኛውም ጊዜ ስለ ጻድቃንና ስለ ሰማዕታት ስም ያወጣቸዋል። እንግዲህ ቅዱስ ሚካኤል ሁልጊዜ እንደዚሁ ከክርስቶስ ትንሣኤ እስከዚህች ዕለት እስከ ዕለተ ምጽአትም ድረስ ለዘላለም ብዙ ተአምራት ይሠራል። ወንድሞቼ ሆይ የምነግራችሁን ስሙኝ፣ በእዝነ ልቦናችሁም አድምጡኝ። የቅዱስ ሚካኤል ዝክሩን መታሰቢያውን አድርጉ። የዘላለም ሕይወትን ታገኙ ዘንድ የማያልፍም ደስታ ትወርሱ ዘንድ። የቅዱስ ሚካኤልን በየዓመቱ በኅዳር 12 ቀን እንዲህ ያደረገ አይተዋቸውም። ከዚህ ቀጥሎ የቤተ ክርስቲያን ወገኖች የሆኑትን ሁሉ እንደ ሥራቸው ወደ ምሕረት ቤት ወደ ቅድስት አገር ወደ ኢየሩሳሌም ሰማያዊት ይወስዳቸዋል። ከዚህም በኋላ ቅዱስ ሚካኤል ወደ አብ መጋረጃ ውስጥ ይገባል። በዚህች ዕለት ምድራዊትና ሰማያዊት ስለሆነች ምሕረቱም ከመንበሩ በታች ይሰግዳል። ስለ ውሃ ምንጮች፣ ስለ ወይን ቦታዎችና ስለ ምድር ፍሬዎች፣ በምድር ላይም ስለሚኖሩ ስለ ሰው ልጆች ነፍስ ሁሉ፣ ስለ እንስሳም፣ ስለ ሰማይ ወፎችም፣ ስለ ባህር ዓሣዎችም፣ በባህር ውስጥም ስለሚንቀሳቀሱ ሁሉ የምሕረት ባለቤት ከሆነ ከአብ ዙፋን በታች ሁልጊዜ በማመስገን ይሰግዳል። ልመናውንም እስከሚሰማውና የምሕረቱንም ቃል እስኪያስተላልፍለት ድረስ ከእግረ መንበሩ ሥር አይነሳም። ለዚህ ዓለም ምሕረትን የሚለምኑ መላእክትም በየዓመቱ በኅዳር 12 ቀን በእግዚአብሔር የዙፋን አውደ ምሕረት ዙሪያ ተሰብስበው ለሰውና ለእንስሳትም ሁሉ ምሕረትን የሚለምን ቅዱስ ሚካኤል ከአብ መጋረጃ ውስጥ እስኪወጣ ድረስ ይጠባበቃሉ። ቅዱስ ሚካኤልም ከአብ መጋረጃ ውስጥ በወጣ ጊዜ ቸር መሐሪ አብ ለቅዱስ ሚካኤል የሰጠው ልብሱን እኒያ መላእክት ይመለከታሉ። ይቅርታን የማግኘት ምልክታቸው ነውና። እኒያ መላእክት በምድር ላይ ምሕረት እንደተደረገ ሰውንም እንስሳንም ይቅር እንዳለ በዚህ ዓለምም የሚሆነውን ሁሉ ለይተው ቅዱስ ሚካኤል በለበሰው ልብስ አምሳል ያውቁታል። ስለዚህ በዚህ ዓለም ይቅርታ ለተደረገለት ስለ ሰው ልጅ ነፍስ ሁሉ ታላቅ ደስታ ያደርጋሉ። የእግዚአብሔር ባለሟል ዮሐንስ ሆይ ዛሬም ለችግረኞችና ለጦም አዳሪዎች በቅዱስ ሚካኤል ስም ምጽዋት ለመስጠት የሚያስቡ ንዑዳን ክቡራን ናቸው። ዮሐንስ ሆይ ዳግመኛም እነግርሃለሁ፣ ምስጢሩ ድንቅ የሆነ ይህንን መጽሐፍ ያጻፈ ቢኖር በቅዱስ ሚካኤል ስም ለቤተ ክርስቲያን ዕጣን ወይም ሰም ወይም አልባሳት መጎናጸፊያ ልዩ ልዩ ንዋየ ቅድሳት የሰጠ ቢኖር አንዲት እንጀራ ወይም አንዲት ቀዝቃዛ ውሃ ለችግረኛ የሰጠ ቢኖር ስለሱ ቅዱስ ሚካኤል ቸል አይልም። ኃጢአቱም እንደ ባህር አሸዋ እንደ ዱር ሳር ቢበዛ ይሰረይለታል። ቢሞትና ወደ ኩነኔ ቢቀርብም በቅዱስ ሚካኤል አማላጅነት እግዚአብሔር ፈቅዶ እስኪምረው ድረስ አይቃጠልም። የእግዚአብሔር ባለሟል ዮሐንስ ሆይ አሁንም ድንቅ ምስጢር ያለበትን ይህንን መጽሐፍ አስቦ የጻፈውን ለቤተ ክርስቲያንም መገልገያ የሰጠው ወይም በእግዚአብሔር ቃል አምኖ በቤቱ ያስቀመጠው ቢኖር በሽታም ረሃብም ወደ እሱ አይመጣም። ወደ ቤቱና ከብቶች ወዳሉበት ቦታ እርኩስ አውሬ አይደርስም። በእርሻውም አይጥ፣ አንበጣ፣ ኮቤ፣ ተምችና ትል፣ ዋግና አመዳይ፣ ውርጭም አይደርስም። ከእነዚህ ሁሉም ወደ እሱ አድራሻ ፈጽሞ ሊጠጉ አይችሉም። የችግረኞች በሽታ የሆነ ረሃብም ይህ መጽሐፍ ወዳለበት እስከ 4 እና 5 ትውልድ ድረስ ወደ ቤቱ ለዘላለም አይገባም። የውሃ ድርቀት፣ የእንስሳት እልቂት፣ በሰውም ዘንድ አባር ቸነፈር ተስቦ አይመጣም። የቅዱስ ሚካኤል ስም ኃያልና ረዳት ይሆነዋልና።
የቅዱስ ሚካኤል ዝክሩንና መታሰቢያውን ለሚያደርጉ ሁሉ ወደ እግዚአብሔር እየጸለየ ይለምንላቸዋል። በፍቅሩና በጸጋው በኃይሉና በጠንካራ ክንዱ በክንፉም ጥላ ለዘላለም ይከልላቸዋል፣ በቸርነቱም ይጠብቃቸዋል። ታላቅ ክቡርና ልዑል የሚሆን በዚህ በቅዱስ ሚካኤል ድርሳን የሚገኘውን አስማተ መንፈስ ቅዱስ ሳይለይ ይህን መጽሐፍ የጻፈ የመላእክት አለቃ የሚሆን ቅዱስ ሚካኤል ከዚህ መጽሐፈ ድርሳን ፈጽሞ አይለይም። ይህን መጽሐፍ ከመጀመሪያ እስከ መጨረሻ በቅዱስ ሚካኤል በበዓሉ ቀን የሚያነብሰው ቢኖር ስለ ክብሩ፣ ስለ ገናንነቱና ከቅዱሳን መላእክት በላይ አክብሮ ስለሾመው እግዚአብሔር ለቅዱስ ሚካኤል የሰጠውን ይህንን ስም አምላክ አይለይ። የመላእክት አለቃ የሚሆን ይልቁንም በእነዚህ በከበሩ በእግዚአብሔር ስሞች በመታሰቢያው ቀን ዝክሩን ማድረግ ይገባቸዋል። የሚቻለው 14ቱን ዕለታት ያክብር፣ የማይቻለው ግን 4ቱን ዕለታት ሊያከብር ይገባዋል። ከሁሉ አስቀድሞ ታላቅ በዓሉ ኅዳር 12 ቀን ነው። ቀጥሎም ታላቅ በዓሉ ሰኔ 12 ቀን ነው። ከዚያም ነሐሴ 13 ቀን፣ ከዚያም ታኅሳስ 12 ቀን ነውና እነዚህን በጥንቃቄ ያክብሩ። ሌሎች በዓላቶቹ ግን ጥር 12 ቀን፣ የካቲት 12 ቀን፣ መጋቢት 12 ቀን፣ ሚያዝያ 12 ቀን፣ ግንቦት 12 ቀን፣ ሐምሌ 12 ቀን፣ መስከረም 12 ቀን፣ ጥቅምት 12 ቀን ናቸው። ከዚህም ቀጥሎ ኅዳር 13 ቀን የአእላፍ መላእክት በዓል ሲሆን ታኅሳስ 19 ቀን ደግሞ የመላእክት አለቃ የሚሆን የቅዱስ ገብርኤል በዓል ነው። ያን ጊዜ በሰማይ ያሉ መላእክት ሁሉ አለቃቸው የሆነ የቅዱስ ገብርኤልን ክብር ለማየት ይሰበሰባሉ። የሌሎቹ መላእክት በዓል ግን ከአለቃቸው ከቅዱስ ሚካኤል በዓል ጋር አንድነት ይውላል። የመልአኩ የቅዱስ ሩፋኤልና የካህኑ የመልከ ጸዴቅንም የመታሰቢያው በዓል ጳጉሜን 3 ቀን አብሮ ይውላል። ይህችውም የታላቁ የሩፋኤልና የጻድቁ የመልከ ጸዴቅ በዓል ፈጽማ የከበረች ናት። ስሟም ዕለተ ምሪያ ይባላል፣ መድኃኒት ማለት ነው። ይህችንም ቀን ታላቅ አድርጋችሁ አክብሯት። በዚያች ዕለት ዝክራቸውን የዘከረ በስማቸውም ለድሆች ምጽዋትን የሰጠ ለቤተ ክርስቲያንም መባ የሰጠ ቀድሞ እንደተባለውም ሁሉ ከክፉ ይድናል። በእነዚህ በከበሩ ቃላት ኃይልም ወደ ቤቱ ክፉ ነገር አይገባም፣ እስከ መቼም ለዘላለሙ መከራ አያገኘውም። በኃይል የሚመጡ ክፉ ሰዎችም አያሸንፉትም፣ በቅዱስ ሚካኤል የጸሎት ኃይል ድል ይሆናሉ እንጂ። ይህንን መጽሐፍ የጻፈውን ያጻፈውን ያነበበውንም የተረጎመውንም ሲነበብ የሰማውንም ቃሉንም በንጹሕ ልብ የተቀበለ በሕይወቱ ሳለ ሐዘን አያገኘውም። ጠላቶቹም አያሸንፉትም፣ በሞተም ጊዜ ኩነኔን አያይም። የመላእክት አለቃ ቅዱስ ሚካኤል ያድነዋልና። ይህንን መጽሐፍ የሚጽፈው ሁሉ እጎስቋላ ቦታ አያስቀምጠው፣ በተቀደሰና በተባረከ መልካም ቦታ ያስቀምጠው እንጂ። ይህ መጽሐፍ ስም አምላክ ያለበት ቃል ለዘላለም ታላቅ ኃይል የሚሰራ ነውና። በትህትና ቃልም እነዚህን የከበሩ ቃላትን ተናገር። ኤካ፣ አሜ፣ ኤኮስ፣ ቦኤ፣ ኤንካ፣ ካዚን፣ አርያኪን፣ አርናኬ፣ ኬም፣ ካዮን፣ ፔጉ፣ ጌሎ፣ አሴሌቅ፣ አስሎ፣ አስክማ፣ አላሶሙ፣ ኤቅሬው፣ ያስበስቲክ፣ ፒስ፣ ኪር፣ ጋርጎ፣ አቢት፣ ከቢስ፣ ሬያ፣ ፌኤ፣ አንልካ፣ ኢዊስ፣ አብሶላ፣ ኪፍ፣ ካእ፣ ዊኑ፣ አርህሎ፣ አዎዝ፣ አዊካ፣ ኤሎ፣ አሴሎ፣ ዮብጎኤል፣ አክዊ፣ አስከመጽ፣ ወዲናኬጓ። እነዚህ የከበሩ ቃላትና የእግዚአብሔር ህቡ ስሞች በቅዱስ ሚካኤል እጅ የተገኙና በዕብራይስጥ ቋንቋ ከቃላቶች ሁሉ የበለጡ እንደሆኑ የታወቀ ነው። ይህንንም መጽሐፍ የሚያጽፍ ሰው ይህንን ህቡ ስም ከመጽሐፍ አይለየው፣ በንጹሕ ቦታ አስቀምጦ በክብር ይጠብቀው እንጂ። ለእሱ ጠላትን የማሸነፍ መከታና ጋሻ እንዲሆነው ለዘላለሙ። በጨለማ የሚዘዋወሩ የጠላት ሰይጣን ኃይሎች በአሸናፊው በእግዚአብሔር በመዓቱ መቅሰፍት ይደምሰሱ። በቅዱስ ሚካኤል ጸሎት ደስታን በሚያበስር በቅዱስ ገብርኤልም ጸሎት በ99ኙም አለቆችና በተባበሩትም ጸሎት
በ24ቱም ካህናተ ሰማይ ጸሎት መንበሩን በተሸከሙ በ40ቱ እንስሳ ጸሎት በነፍስ በሥጋ ንጽሕት በሆነች ከሴቶች ሁሉ በላይ የከበረች የፍጥረት ሁሉ እመቤት በሆነች አምላክን በወለደች በቅድስት ማርያም ልመናና ጸሎት ፈጽመው ይውደሙ። በመዓልትና በሌሊት በንጋትና በምሽትም በቀትርም በከሰዓትም ከጧት እስከ ማታ ከማታም እስከ ጧት የሰውን ነፍስ የሚያስደነግጡ የዲያብሎስ ሰራዊት አጋንንትና ሰይጣናት ሁሉ የምድር ማዕዘኗን በሚያጸኑ በሰባቱ ነፋሳት ኃይል እንደ ጢስ ተነው እንደ ጉንበን ነው ይጥፉ። በእኔና ይህን ጸሎት በሚከታተሉት በሁላችንም የጥምቀት ልጆች በምንሆን የክርስቶስ አዲስ ሙሽራ በሆነች በዚች ቤተ ክርስቲያንም ዛሬ ተሰብስበው ባሉ የክርስቶስ ወገኖች በሆኑ ሁሉ ላይ ከላይ ከሰማይ ምሕረት ይምጣ። በኋለኛይቱም ዕለት ፍጹም ደስታን ያሰማ። በዚያች በምታስደነግጥና በምታስጨንቅ ሰዓትም የሕይወት ራስ ወርቅ ያቀዳጀን፣ የሕይወት ልብስም አጎናጽፎ ኢየሩሳሌም ሰማያዊት ያግባን። ለአብ ምስጋና ይገባል፣ ለወልድም ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል። በቀና አምልኮት ከአማልክት ሁሉ በላይ ለሆነ እስከ መጨረሻው እቅታ ድረስ በሰው ሁሉ አንደበት ምስጋና ይገባል። በዚህ ዓለም በሚመጣውም ዓለም ይቅርታና ምሕረት ይደረግልን ለዘለዓለሙ አሜን። የምታነቡትም ሁሉ ከቃሉ አታጉድሉ አትጨምሩም። ከነዚህ ቃላቶች እንዳትወጡ የተስማማችሁ ሆናችሁ ተገኙ እንጂ። ከዚህ ቃላት አንድ ቃል እንዳይገደፍ በትዕግስትና በእርጋታ አንብቡ። በበዓላቸውና በመታሰቢያቸው ቀን ቅዱሳን መላእክትና ጻድቃን ድርሳናቸውና ገድላቸው እስኪነበብ በዚያ ይቆማሉና። ድርሳናቸውና ገድላቸው በተነበበ ጊዜ ከአንባቢው አንድ ቃል ቢገደፍ ቢነጥብ ቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ነቢያት፣ ሐዋርያት፣ ፍጹማን መነኮሳት፣ ደናግልም ስለተገደፈው ስለ አንድ ቃል ያለቅሳሉ። ንባቡን ቢረዝም እስከ ነገም አትተውት። ድርሳናቸውና ገድላቸው እስኪፈጸም ድረስ ቅዱሳን ከዚያ አይሄዱምና። በአባ ሲኖዳ ገድል ከሚነበበው ቃል አንድ ቢገደፍ የነቢዩ ኤርምያስ ዓይን እንባውን አፈሰሰ ተብሎ እንደተጻፈ፣ እንደዚሁም ሁሉ ሕዝቅኤልና ሚልኪያስ አንባቢ ቢተኛ ብዙ ጊዜ ቆሞ ጠበቁ። እናንተም አንባቢዎች በልብ ንቃትና በፍርሃት ሆናችሁ አንብቡ። መጽሐፍትን ማንበብ የማትችሉ ቢሆን ግን ማንበብ የሚችለውን ጥሩ። ለእኔም ለጻፈውም ላጻፈውም ላነበበውም ለተረጎመውም ሲነበብ ቃሉን ለሰማ ሁሉ ጸልዩ። እግዚአብሔር ሁላችንንም በአንድነት ይምረን ዘንድ። አምላክን በወለደች በቅድስት ማርያም አማላጅነት በቅዱስ ሚካኤል ጸሎት ደስታን በሚያበስር በቅዱስ ገብርኤል ልመና በ24ቱ ካህናተ ሰማይ ጸሎት በ40ቱ እንስሳ አማላጅነት ደጋጎች በሆኑ በጻድቃንና በሰማዕታት ጸሎት በመንፈሳውያን መላእክትም አማላጅነት እኛን የጥምቀት ልጆች የሆንን ሁላችንንም ይቅር ይለንና ከሰይጣንም ወጥመድ ያድነን ዘንድ ጸልዩልን። የቅዱስ ሚካኤል በረከተ ጸሎቱ ሀብተ ረድኤቱ በሁላችን ላይ ይኑር ለዘላለሙ አሚን። በእውነት ኤኮስ አስሌ ኤፓ ኤፓስ ኤነከምካም ኤቦካ ኬሮም ለካፌኤ ሎኬ ዋርናኬጓ አብሶላ አስቤካ በሳኩ አሜ አዎጽኤቃ ኤጴካ ብዕሬው አርሂሎ አዮን ያብሳትጸ። በቅዱስ ሚካኤል በጸሎቱና በልመናው የተማጸንን አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ልመናዋና ምልጃዋ አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ልመናዋና ምልጃዋ ያመንን እኛን ሁላችንንም ለዘላለሙ ልጇ ወዳጇ ያድነን አሜን። በእውነት ኤካ ክስብኤል ቤቃ ጼቃ ሴቃ አልፋ ወኦ ቤጣ የውጣ ዮድ አህያ ሸራህያ ኤልሻዳይ ጸባኦት አዶናይ አማኑኤል እለመክኑን። እነዚህ አስማቶች ጌታችን ኢየሱስ ክርስቶስ በቅዱስ ሚካኤል በክንፎቹ ላይ የጻፈለት ናቸው።
በእነዚህ አስማቶች ዲያብሎስ ከነሰራዊቱ በጨለማ መጋረጃ ተጠቅልሎ እንደወደቀ የእኔንና ይህን ጸሎት የሚከታተሉትን የሁላችንንም ጠላቶቻችንንና ባላጋራዎቻችንን ለዘላለሙ ጣልልን፣ አሜን። የሕያው እግዚአብሔር የባህሪ ልጁ ከመቤታችን ከቅድስት ማርያም ሥጋን የለበስክ ጌታችን ኢየሱስ ክርስቶስ ሆይ ስለ ቅዱስ ሥጋና ስለ ክቡር ደምህ ነፍስና ሥጋችንን ከጥፋት አድን። ስለ ሚካኤልና ስለ ገብርኤል፣ ስለ ሱራፊልና ኪሩቤል፣ ስለ አፍኒንና ስለ ሳቁኤል፣ ስለ ኡራኤልና ስለ ሩፋኤል፣ ስለ ፋኑኤልም ብለህ ስለ ነቢያትና ስለ ሐዋርያት፣ ስለ ጻድቃንና ስለ ሰማዕታት ስማቸው ስለ ተጠራውና ስላልተጠራውም በአንድነት እግዚአብሔር ይቅር ይበለን ይማረን፣ አሜን። በእውነት የምክረ አበጋዝ የሚሆን ለሚካኤል ስለሰጠኸው ቃል ኪዳን የልጅህንም ሥጋ መልበስ ስላበሰረው ስለ ቅዱስ ገብርኤል ብለህ ኃጢአቴን አስተሰርይልኝ፣ የሕዝቡንም ሁሉ ኃጢአት ይቅር በል። የሕያዋንም የሙታንም ጌታ አንተ ነህና ለዘላለሙ አሜን። ይሁን በእውነት ይደረግልን። ዓለምን ካለመኖር ወደ መኖር ያመጣ በስም ሦስት የሚሆን እግዚአብሔር ፍጥረትን ሁሉ የፈጠረ ሰማይን ያለ ምሰሶ ያቆመ ምድርንም በባህር ላይ የዘረጋ ፀሐይና ጨረቃንም እንዲያበሩ የፈጠራቸው ከዋክብትንም በየወገናቸው የፈጠራቸው እሱም እንዳለው ሆነው እሱ እንዳዘዘ ተፈጥሯልና ለዘላለም ጸንተው ይኖራሉ። የሰጣቸውንም ትእዛዝ አይተላለፉም። በየጊዜው በየዘመኑ በመዓልትና በሌሊትም እሱ ራሱ እንደደነገገው አሰለጠናቸው። በሰውም በመላእክትም ዘንድ ምስጋናው የመላ ነው። የጌትነቱም ምስጋና አያልቅም አይጎድልም። ምስጋናው ከሱ ነው፣ ክብሩም ከራሱ ነው። የበርባሮስ ጨለማ ካስተያየቱ አይሰውረውም። በጽርሐ አርያም ሳለ የባሕሮች ጥልቀትን በእጁ የሚዳስስ ምስጋናው በሰው አንደበት ሊነገር የማይቻል ባህሪውም አይመረመርም። የመለኮቱም እሳትነት የተሰወረ ነው። ምስጢሩም ከሥጋዊ ደማዊ ሰው የተሰወረ ነው። የጥንት አነዋወሩም ሊነገር የማይቻል ነው። የጥበቡን የባህር ጥልቅነት የመላእክት አእምሮ የሰውን ማሰብ አይሸጋገረውም። ለሱ ክብርና ምስጋና ይገባል። ገዥ ለሆነ ባህር የመለኮቱ ምስጋና ይገባል ለዘላለሙ አሜን። በእውነት በልዑል እግዚአብሔር አጋዥነት የቅዱስ ሚካኤል ተአምሩን ለመጻፍ እናስቀድማለን፣ እንጀምራለን። ተፈጥሯቸው ከነበልባል የሆነ የትጉሃን መላእክት የአለቆቻቸው አለቃ የኃጢአት ባህር ጥልቀት እንዳያሰጥመን የጥምቀት ልጆች የሆነውን ሁሉ ልመናውና ምልጃው ከክፉ ዘመን ያድነን ለዘላለሙ አሜን። በእውነት እግዚአብሔር ገናና ነው፣ የተመሰገነም ነው። ፈጽሞ ከፍጥረት ሁሉ በላይ ነው። የሰው ሕሊና ተመራምሮ የማይደርስበት ነው። ፍጥረትን ሁሉ የፈጠረ እሱን በመራቀቅ ዓይኖች ደፍረው ለማየት አይችሉም አለ ዳዊት በመዝሙር እግዚአብሔር ገናና ነው፣ ምስጋናውም ብዙ ነው። ዳግመኛም እግዚአብሔር ታላቅ ነው፣ ኃይሉ ታላቅ ነው፣ ለጥበቡም ወሰን የለውም እንዳለ። ዳግመኛም ዳዊት አቤቱ ሥራ ሁሉ ፍጹም ታላቅ ነው፣ ሁሉንም በጥበብ ፈጠርክ አለ። ዳግመኛም መላእክቶቹን ረቂቃን የሚላላኩትን ከእሳት ነበልባል ያደርጋቸዋል አለ። የእግዚአብሔር መልአክ እሱን በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸዋልም አለ። የኃያላን አምላክ እግዚአብሔር ሁሉን የሠራ ሁሉን የፈጠረ ብርሃንን እንደ መጎናጸፊያ የሚጎናጸፍ ዓለም ሳይፈጠር አስቀድሞ ንጉሥና ገዥ ነበር። የጥበቡ ጥልቀት ፈጽሞ ድንቅ ነው። መላእክትን ከእሳትና ከነፋስ የፈጠረ አንዱን የማይታይ አንዱን የማይዳሰስ አድርጎ እንዲላኩት ስሙንም ሁልጊዜ ያመሰግኑ ዘንድ ዛሬም ለዘወትርም በእውነት ለዘላለሙ። የሚያስፈራ ከሆነ ነበልባል የተፈጠረ ደስ የተሰኘ የመላእክት አለቃ ቅዱስ ሚካኤል ያደረገው ተአምር ይህ ነው። ልመናውና ምልጃው ይጠብቀን ያድነን፣ ከርኩስ የደም ባላጋራ ያውጣን፣ የጠላት ፍላጻ እንዳይነድፈን በክንፈ ጥላው ይሰውረን፣ አደባባያችንን ይከታትምልን፣ የቤታችንን አጥር ያጠንክርልን ይሸፍንልን፣ የጥፋት መንገድ እንዳያገኘን የምናምነውን ሁሉ ያድነን። ይልቁንም ወዳጁን ገብረ እግዚአብሔርን ይህን ጸሎት የሚከታተሉትን የሚያድን ለዘላለሙ አሜን። በእውነት አፌን በምሳሌ ከፍታለሁ፣ የጥንትንም ታሪክ እናገራለሁ።
ከመሠረት ከሥራ የተሰወረውንም አነባለሁ። የእሳትን ብርሃን የሚጎናጸፍ ቅዱስ ሚካኤል የሠራውን ድንቅ የሆነ ተአምራቱንና ኃይሉን እተረጉማለሁ። በየጊዜው ዘወትር ምሕረትን የሚለምን ስለ ሰው ልጆች ሁሉ ወደ እግዚአብሔር የሚማልድ የሚጠሩትን ለማዳንና ለመርዳት ፈጥኖ የሚወርድና የሚደርስ ጸሎታቸውንም የሚሰማ የሚተማመኑበትንም ሁሉ የሚያድናቸው አምነው ስሙንም በመጥራት ለጠየቁ መልስ የሚሰጣቸው በባህርም በየብስም በመንገድም ሁሉ በችግርም በጭንቀትም ሁሉ ደርሶ የሚያድናቸው እሱ ነው። ከዕለታት በአንደኛው ቀን አስቀድሞ የሆነውን እነሆ አሁን እዚህ ለተሰበሰባችሁት እንነግራችኋለን። ብዙ ሰዎች ከግብፅ አገር ገስግሰው ወደ ባህር ወደብ ሄዱ። እዚያም በደረሱ ጊዜ በመርከብ ላይ ተሳፈሩ። ከደረቁ ቦታ ትንሽ ርቀው በባህሩ መካከል ሲደርሱ ለመስጠም እስኪደርሱ ድረስ ታላቅ ነፋስ በላያቸው ተነሳ። የባህሩን ማዕበል ከፍ ከፍ እያለ ተራራ መስሎ መጣ። የባህሩን ማዕበል በመርከቡ ላይ ወጥቶ ለሞት በደረሱ ጊዜ የበለጠ ማዕበል ተነስቶ ሊገለብጣቸው ደረሰ። ክፉ ሞትና በከንቱ መጥፋት እንደመጣባቸው ባዩ ጊዜ በሐዘንና በስቃይ ተዋጡ። የሚያጽናናና የሚያድናቸው አጡ። ተስፋቸውንም ቆረጡ። ያን ጊዜ በዚያች ቀን እንዲህ ሲሉ ጮኹ። ታላቁ ገናናው ቅዱስ ሚካኤል ሆይ በሰማይ ላይ ላሉ ለኃያላን አለቃቸው አንተ ነህ። አለቃቸው አንተ የይቅርታና የኃይል መልአክ ነህና የሰላም መልአክ ሆይ ወደ እኛ ተመልክተህ እርዳን። እኛ የተጨነቅነውን አድነን፣ ወደ እግዚአብሔር ስለኛ ለምንልን። በኃጢአት ከመሞትና ከጥፋት እንድን ዘንድ የሞት መጋረጃ ዓይናችንን አሁን ሸፍኖታልና የጥፋትንም ጥላዋን አይተናልና እያሉ ሁሉም በአንድነት ጮኹ። በሙሉ ልባቸውም ወደ እግዚአብሔር አሰሙ። በሚያቃጥል እንባና በመረረ ለቅሶ በመርከብ ውስጥ ያሉት ሁሉ ከባህሩ ማዕበል ያድናቸው ዘንድ ጮኹ። ያን ጊዜውን በዚህች ዕለትና ሰዓት እግዚአብሔር የልባቸውን ሐዘንና ልመናቸውን ሰማ። ወዲያው ቅዱስ ሚካኤል ከሰማይ ወረደና ያንን መርከብ በእጁ ይዞ ሳበው። በውስጡ ያሉትንም ሰዎች ወደ ዳር አወጣቸውና ፈጽሞ ጥቂት እንኳን ጥፋት ሳይነካቸው በሕይወታቸው ተሻገሩ። ይህንንም ተአምራት ለሰው ሁሉ ነገሩ። በቅዱስ ሚካኤል እጅ ከባህር ሞገድ ያዳናቸው እግዚአብሔርንም አመሰገኑት። እነሱም እስከ ዕለተ ሞታቸው ድረስ በየወሩ በ12 ቀን ዝክሩን ሲዘክሩ መታሰቢያውን ሲያደርጉ ኖሩ። የዚህ የገናናው የመላእክት አለቃ ቅዱስ ሚካኤል ልመናውና አማላጅነቱ ይጠብቀን፣ በጠላትም እጅ ከመውደቅ ይሰውረን። እኔ አገልጋዩ ገብረ እግዚአብሔርን ይህን ጸሎት የሚከታተሉትን ሁላችንንም ከነፍስና ከሥጋ ሕመም በክንፈ ጥላው ይሰውረን ለዘላለሙ አሜን። በእውነት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት እናምናለን። በዚህ በኅዳር 12 ቀን የሰማያውያን የሰራዊት አለቃና ክቡር የሚሆን ለሰው ሁሉ የሚራራ ሁልጊዜ በእግዚአብሔር መንበር አጠገብ የሚቆም ስለ ሰው ልጆች የሚማልድ የመልአኩ የቅዱስ ሚካኤል የበዓሉ መታሰቢያ ቀን ናት። ይህም ለነዌ ልጅ ለኢያሱ በታላቅ ክብር ሆኖ በንጉሥ ጭፍራ አምሳል የታየው ነው። ባየውም ጊዜ ደነገጠ፣ በምድርም ላይ ወድቆ ሰገደለት። እሱም ጌታዬ ሆይ ከእኛ ወገን ነህን? ወይስ ከጠላቶቻችን ወገን ነህ? አለው። ቅዱስ ሚካኤልም ከሰማይ ሰራዊት አለቆች አንዱ ነኝ፣ በዚች ቀን አማሌቅን በእጅህ እጥለዋለሁ፣ በኢያሪኮም አንተን አነግሥሃለሁ አለው። ይህ መልአክ ከሰማዕታትና ከቅዱሳን ጋር ባለመለየት ገድላቸውን እስኪፈጽሙ ድረስ ያጽናናቸዋል፣ ትዕግስትም ይሰጣቸዋል። ዝክሩንና መታሰቢያውን አድርጉለት፣ ምጽዋትን ስጡ። በስሙም ከዓመት እስከ ዓመት በየወሩ በዓሉ በሚውልበት በ12 ቀን እስከ ማግስቱና ሰልስቱ ድረስ በማብላት በማጠጣት በዓል አድርጉ። እሱ ስለ ምድር ፍሬዎች፣ ስለ ዝናብና ስለ ወንዝ ውሃዎችም፣ ስለ ሰላማውያን ነፍሳት እግዚአብሔር ተግባራቸውን በሰላም ያስፈጽማቸው ዘንድ በትጋት ይለምናልና። የዚህ የመልአኩ የቅዱስ ሚካኤል ልመናው አማላጅነቱ ከሁላችን ጋር ይኑር ለዘላለሙ አሜን። በእውነት ለሁሉ የምትራራ ጨካኝ አይደለህ፣ አንተን መልአኩን ሰላም እላለሁ። ጌታዬ ሚካኤል የምልህ እኔን እንደዚሁም ይህን ጸሎት የሚከታተሉትን በረድኤትህ ጥላ ከጧት እስከ ማታ ድረስ ከክፉ ነገር ሁሉ ሰውረን። ከልጅነት ጀምሮ ጸብና ክርክር እንፈራለንና
መኖሪያ በበረሃ የነበረ የምስራች አዋጅ ነጋሪ ዮሐንስ ሆይ ደስ በሚያሰኝና መዓዛ ባለው ቅባ መንፈስ ቅዱስ እንደ ብርሌ በጠራ አደባባይ ዛሬ ለመገለጽህ ሰላም ላለው። ስለዚህም በአርያም ያለ ከልዑል መሠዊያ መካከል የሚገኝ ፍህመ እሳት ቅዱስ ሚካኤል በአንተ ልመና መጥቶ የኃጢአታችንን እሾህ ያቃጥል ዘንድ እሻለሁ። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብኩ በችግራችን ጊዜ የምናቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክትና ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰባሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈና ያጻፈውንም ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። በእውነት ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘውትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ሼር፣ ላይክ እንድታደርጉ እኔንም ይህን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡኝ እንድታስቡን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እጠይቃለሁ። ይህን ጸሎት ምስጋና ወይም ቃል እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በጸሎት እንድናስባችሁም ለጠየቃችሁን ወለተ ማርያም፣ ወለተ ኢየሱስ፣ ወለተ ኢየሱስ፣ ወለተ ኢየሱስ፣ ፍቅረ ማርያምና ወለተ መስቀል፣ ገብረ ኢየሱስ፣ አጸደ ማርያም፣ ሐና ማርያም፣ ወለተ ጻድቅ፣ ወለተ ማርያም፣ ወለተ ማርያም፣ ፍሬ ሰንበት፣ ወለተ እግዚአብሔር፣ ጽጌ ማርያም፣ ወለተ ማርያም፣ ሁለተ ማርያም፣ አጸደ ማርያም፣ ፍቅርተ ማርያም፣ አስካለ ማርያም፣ እህተ ማርያም፣ ፍቅርተ ማርያም፣ ሀብተ ጊዮርጊስ፣ ኃይለ ኢየሱስ፣ ኃይለ ሥላሴ፣ ኃይለ ሥላሴ፣ ወለተ ትንሣኤ፣ ወለተ ገብርኤል፣ ወልደ ሥላሴ፣ ወልደ ሚካኤል፣ ወለተ ሐና፣ አጸደ ማርያም፣ ብስራተ ገብርኤል፣ ተስፋ ጊዮርጊስ፣ ተስፋ ጊዮርጊስ፣ ወለተ ሥላሴ፣ ገብረ መድን፣ ወልደ ገብርኤል፣ ወልደ ማርያም፣ እህተ ማርያም፣ ገብረ እግዚአብሔር፣ ኃይለ ማርያም፣ ኃይለ ማርያም፣ ወልደ ጻድቅ፣ አመተ ጻድቅ፣ አመተ ጻድቅ፣ ወለተ ሰንበት፣ ጽጌ ማርያም፣ አስራተ ኡራኤል፣ ጽጌ ማርያም፣ እህተ ሚካኤል፣ ወልደ ገብርኤል፣ አጸደ ማርያም፣ ገብረ ማርያም፣ ወለተ ማርያም፣ ገብረ ሥላሴ፣ ወለተ መድንና ገብረ መድን፣ ዮርዳኖስ፣ ወለተ ገብርኤልና ገብረ ጊዮርጊስ፣ ፍቅርተ ማርያምና ሰይፈ ገብርኤል፣ ገብረ ሥላሴ፣ ክንፈ ሚካኤል፣ ኃይለ ኢየሱስ፣ ወልደ ገብርኤል፣ ገብረ ሥላሴ፣ ፈቃደ ሥላሴ፣ ኃይለ ኢየሱስ፣ ወለተ ሥላሴ፣ ሳህለ ማርያም፣ ወለተ ሥላሴ፣ ወለተ ኪሮስ፣ ወለተ ኪሮስ፣ ወለተ ሚካኤል፣ ፍቅርተ ሚካኤል፣ ኃይለ ሚካኤል፣ ትርሲተ ሚካኤል፣ ፍቅረ ሥላሴ፣ ተስፋ ሚካኤል፣ ወለተ ማርያም፣ ሐና ማርያም፣ አክሊለ ሰማያት፣ ወለተ ማርያም፣ ወለተ ኪሮስ፣ ወለተ አናንያ፣ እህተ ሚካኤል፣ ወለተ ሕይወት፣ ሰሊና፣ ወለተ ትንሣኤ፣ ዮሐና፣ ንግሥቲ፣ አዜብ፣ ወለተ ኢየሱስ፣ አጸደ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ክንፈ ሚካኤል፣ ወልደ ገብርኤል፣ ወለተ ሰንበት፣ ወለተ ጻድቅ፣ ወልደ ተስፋ ሕይወት፣ ወለተ አብራ ጽዮን፣ ፍሬ ወይኒ፣ ብርሃነ መስቀል፣ ኤልሳቤጥ፣ አስቴር፣ ወለተ ገነት፣ ሳሙኤል፣ ብርሃነ መስቀል፣ ፍሬ ወይኒ፣ ወለተ አርሴማ፣ ወለተ ሳራ፣ ሊዲያ፣ ወልደ ኤርምያስ፣ ወልደ ሩፋኤል፣ ዲያቆን አሮን፣ ወለተ ሳራ፣ ወለተ ትንሣኤ፣ ጳውሎስ፣ ወለተ ሕይወት፣ ወለተ ኪዳን፣ ዮሳን፣ ወለተ ልዑል፣ ወለተ ሳራ፣ ወለተ ሳራ፣ ወለተ ሳራ፣ ወልደ ዘላለም፣ ወልደ ልዑል፣ ወልደ አሸናፊ፣ ወልደ ቴድሮስ፣ ወልደ አቤል፣ ወልደ አቤል፣ ወልደ ሳሙኤል፣ ወልደ ብሩክ፣ ወልደ በረከት፣ ወለተ ሥላሴ፣ በትረ ማርያም፣ ወለተ ኪዳን፣ ወለተ ሐና፣ አጸደ ማርያም፣ ፈቃደ ማርያም፣ ወለተ ማርያም፣ ወለተ መድህን፣ አመተ ኢየሱስ፣ ወለተ ሚካኤል፣ አምደ ሚካኤል፣ አስካለ ማርያም፣ ኃይለ ሚካኤል፣ ገብረ አብ፣ ኃይለ ገብርኤል፣ ወለተ ሥላሴ፣ ማሪቱ ኃይሉ፣ ወለተ ሥላሴ፣ ወለተ ሰንበት፣ ወለተ ማርያም፣ ወልደ ሩፋኤል፣ ወለተ ሰማዕት፣ ወለተ መስቀል፣ ወለተ ሥላሴ፣ ወልደ ኪዳን። ሁላችሁንም እግዚአብሔር ያስባችሁ።
ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ የተባረከ ይሁን። ስራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁንም የተሰማ ያድርግላችሁ። እንዲሁም በአካል በሥጋ የተለዩንን ገብረ ሕይወት፣ እህተ መላእክት፣ ወለተ ወልድ፣ አመተ ጻድቅ፣ ተክለ ጻድቅ፣ ጌጤነሽ ደስታ፣ ወለተ ማርያም፣ ኃይለ ማርያም፣ ኃይለ ሚካኤል፣ አጸደ ማርያም፣ እጓለ ጽዮን፣ ክንፈ ሚካኤል፣ ፍቅረ ማርያም፣ ወለተ አማኑኤል፣ ኃይለ ጊዮርጊስ፣ ወለተ ማርያም፣ ሙሉ ማሞ፣ ወለተ ሥላሴ፣ ወለተ ጽዮን፣ ገብረ ሰማያት እግዚአብሔር ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። እግዚአብሔር አምላካችን እስካሁኗ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን አሜን። በእውነት አቡነ ዘበሰማያት